ዓለማችን በርካታ ውጥረቶች እንዳሉባት ይታወቃል። አሁን ግን በ21ኛው ክፍለ ዘመን የተጋረጠባት ቀውስ የመካከለኛው ምስራቅ መሆኑ ደግሞ ሳይታለም የተፈታ ነው። ኢራን በእስራኤል የኒውክሌር ተቋም አቅራቢያ ከባድ ጥቃት ፈጽማ ከ180 በላይ ሰዎች ክፉኛ ቆስለዋል። ይህ ደግሞ ኢራን ከባድ ጥቃት ተሰነዘረባት እንደሚችል ግምት ውስጥ እንድታስገባ ያደረገ ጉዳይ ሆኗል። ፕሬዚዳንት ዶናልድ ትራምፕም በ48 ሰዓታት አሊያም በሁለት ቀናት ውስጥ ኢራን የሆርሙዝ ሰርጥ አካባቢ መክፈት ካልቻለች ከባድ ጥቃት በኃይል መሰረተ ልማቷ ፈጽማል ማለታቸው ይህኑ ውጥረት አደባባይ የሚያወጣው ያደርገዋል። ኢራንም አጸፋዊ ምላሽን ጠብቁ በሚል መዛቷ ይታወሳል። ከዚህ ውጭም ደግሞ አሜሪካ አጣብቂኝ ውስጥ የገባችበት የፖለቲካ አውድ የተፈጠረ ባለበት ሰዓት የኢራንና የእስራኤል ውጥረት ወደ ኃይል መሰረተ ልማትና ኢኮኖሚ ተሸጋግሮ አልፏል። ኢራን በእስራኤል የኒውክሌር ተቋም አቅራቢያ ጥቃት መፈጸሟ ከ180 በላይ ሰዎችን እንደዚሁ ጉዳት እንዲደርስባቸው ከማድረጓን ባሻገር የጥቃቱ ዓላማ እጅጉን ውስብስብ ሆኖ ተመዝግበዋል። በዲሞና ከተማ በሚገኝ የኒውክሌር ተቋም አቅራቢያ የሚሳኤል ጥቃት የፈጸመችው ኢራን አሁንም ጥቃቷን አጠናክራ መቀጠሏ እየተነገረ ይገኛል። እስራኤልም በናታንዝና በተለያዩ አካባቢዎች በኒውክሌር ማብለያ ጣቢያዎች ላይ ጥቃቷን አጠናክራ እንደምትቀጥልና እጅጉን ከባዱን አቅም በሚቀጥሉት ሰዓታት ውስጥ ልታሳይ እንደምትችል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሳይቀሩ ሀሳባቸውን አጋርተዋል። ዓለም አቀፉ የአቶሚክ ኃይል ድርጅት IAEA ከዲሞና ከተማ 13 ኪሎ ሜትር ርቀት ላይ የሚገኘው የኒውክሌር ምርምር ተቋም ላይ ጉዳት ስለመድረሱ መረጃ የለኝም ቢልም ጉዳዩ ግን አስቸጋሪ እንደሆነ ከሚወጣው ጉዳት መረዳት ተችሏል እየተባለ ይገኛል። ጥቃቱ ውስብስብ ሆኗል። በኢራን ናታንዝ የኒውክሌር ተቋም አሊያም ጣቢያ ላይ ለደረሰው ጥቃት አጸፋዊ ምላሽ ኢራን ለእስራኤል መስጠቷ ሆኖ ተመዝግበዋል። ከክስተቱ በኋላ ደግሞ ከጣቢያ ውጪ የጨረር መጠን መጨመር ሪፖርት እንዳልተደረገም IAEA ቢናገርም ጉዳዩ ግን እየተወሳሰበ ቀጥሎ ነገ ከነገ ወዲያ በትክክልም የኒውክሌር ተቋማቱ ላይ ኢላማ የማድረግ አዝማሚያ እንዳለም ግልጽ እያደረገው መጥተዋል። የIAEA ዋና ዳይሬክተር ራፋኤል ግሮሲ የተለያዩ ሀሳቦችን አጋርተዋል። የኒውክሌር ተቋማት አቅራቢያ ከፍተኛ ወታደራዊ ጥንቃቄ መደረግ አለበት፣ ግን በመካከለኛው ምስራቅ እስራኤልም ሆነች ኢራን ያደረጉት አይደለም የሚል ሀሳብ ለመስጠት ሞክረዋል። ፖለቲካው እጅግ ውስብስብና አስቸጋሪ መሆኑን ግን ሳይታለም የተፈታ ያደርገዋል። በኢራን አካባቢ የሚፈጸሙ ጥቃቶች እጅግ እየተወሳሰቡ ከመቀጠላቸውን ባሻገር እንደዚሁ ደግሞ እስራኤል ላይ ከባድ ጥቃት በሰሜንም በደቡብ እስራኤልም መድረሱ እንደዚህ አይነቶቹ ጉዳይ እስከመቼ ይቀጥላሉ የሚል ወታደራዊ ስጋቱ ያመዘነበት ጥያቄ እየተበራከተ መጥተዋል። በጣም ከባድና አስቸጋሪ ሁኔታዎች በመካከለኛው ምስራቅ ተፈጥረዋል ሲባል ንጹሃን ከማለቃቸውን ባሻገር ወደ ኢኮኖሚውና የነዳጅ ፖለቲካው በመግባት ኢራንና እስራኤል ውጥረቱን በማባባሳቸው ጭምርም እየሆነ መጥተዋል። የእስራኤል ባለስልጣናት አሁን እነ አይረንዶም አሮ 2ና 3 እንደዚሁም ደግሞ ዴቪስሊንግ የተባሉት የአየር መከላከያ ስርዓቶቻቸው ተአድ ጭምር ችግር ውስጥ መግባታቸውን እየመረመሩና አሊያም ደግሞ ወታደራዊ ጥናታቸውን እያደረጉ እንደሆነ እየተነገረ ይገኛል። ምክንያታቸው ደግሞ በእርግጥም የኢራን ሚሳኤሎች ጠንካራ መሆናቸውን ብቻ ሳይሆን እንዴት የአየር መከላከያ ስርዓቱ መቋቋም አልቻለም የሚል እንደሆነ ተነግሯል። በዲሞና ከተማ የሆነው ይህ ነው። በዲሞናና በአራድ ጥቃቶችን ለማስቆም ያልቻሉ የሚሳኤል መከላከያ ስርዓቶች ኤር ዲፌንስ ሲስተም ቢተኮሱም ግን ምንም አይነት ለውጥ ማምጣት አልቻሉም። በመቶዎች ኪሎግራም በሚመዝኑ 2 የባሊስቲክ ሚሳኤሎች ቀጥተኛ ድብደባዎች ማለትም 2 መድረሱ በእርግጥም ከባድ ሊያደርገው ይችላል ተብሏል። የእስራኤል የእሳት አደጋ ተከላካዮች ሀሳባቸውን ለመስጠት ቢሞክሩም የቴህራን ጉልበት እየጨመረ መምጣቱንም በግልጽ የሚያሳይ አድርገዋል። በነጌቭ በረሃ ውስጥ የሚገኘው የሺሞን ፔሬዝ ነጌቭ የኒውክሌር ምርምር ማዕከል ይህ ማለት ደግሞ ዲሞር ሪያክተር በመባል የሚታወቀው እንዲህ አይነቱ አደጋ ደርሶበታልና ኢራን ጥቃቷን አጠናክራ እንደምትቀጥል የጠቆመ ያድርገዋል። የእስራኤል እንደዚህ አይነት አጋጣሚ የኒውክሌር ጦር መሳሪያዎችን ልትጠቀምም እንደምትገደድ ቢነገርም ከዚህ ሁሉ ከመድረሴ በፊት ግን እጅግ አስቸጋሪ ጥቃቶችን የሚሰነዘር ጦር መሳሪያ አለኝ የሚል ፍንጭ መስጠት ጀምራለች። እንደዚህ አይነቱ የፖለቲካ ውጥረት መልኩን ከመለወጡን ባሻገር የፕሬዝዳንት ዶናልድ ትራምፕ አሰራርና አካሄድ መካከለኛው ምስራቅን ውጥንቅጡን እያወጣው ነው የሚለው እንደዚሁ ከፍ እያለ መጥቷል። ትራምፕ ደግሞ በራሳቸው በሪፐብሊካን ፓርቲና በዲሞክራቶቹ በተቀናቃኞቻቸው ትችቶች እየበረታባቸው ይገኛል። አሁንም ግን በመካከለኛው ምስራቅ ጉዳይ ላይ የሙጥኝ እንዳሉ ናቸው ፕሬዝዳንት ዶናልድ ትራምፕ። ኢራን የሆርሙዝ ሰርጥን መክፈት ካልቻለች የ48 ሰዓታት ጊዜ ሰጥቻታለሁ፣ ያ የማይሆን ከሆነ ግን ምላሹን ታውቅ
ታውቀዋለች የሚል ሀሳብም ሰጥተዋል። የአሜሪካው ፕሬዝዳንት ይህን ሲሉ ኢራን በሁለት ቀናት ውስጥ ምን ልታደርግ ትችላለች የሚለው ደግሞ ታሳቢ ሲሆን ያው እያወዛገበ የሚቀጥል ጉዳይ ሆኗል። እንደዚህ አይነቱ የፖለቲካ ሂደት የኢራን የኃይል ማመንጫዎችን አሜሪካ እንድታወድም የሚያስደርግ ቢሆንም ግን ደግሞ ፕሬዝዳንት ዶናልድ ትራምፕ ቆም ብለው ማሰብ እንዳለባቸው ከዲሞክራቶቹ በኩልም ጫናው በርትቶባቸዋል። እንደሚታወቀው የዓለማችን 20% ነዳጅ የሚሳለጠው በሆርሙዝ ሰርጥ ነው። ከዚህ ሲሻገር ደግሞ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ ኤፒክ ፍሬ ችግሩን አስቸጋሪ እያደረገውና ከዚህም ከዛም የሚተኮሱ አንዳንድ ሁኔታዎችን መቋቋም የማይቻልበት ደረጃ ላይ ደርሷልና ጉዳዩ ከመካከለኛው ምስራቅ ባሻገር ሆኖ እየተመዘገነው ተብሏል። በዚህም የተነሳ ባለፉት 3 ሳምንታት የነዳጅ ዘይትና የተፈጥሮ ጋዝ በዚህ አካባቢ ማለትም በሆርሙዙ ችግር ምክንያት ከፍተኛ ጭማሪ እያሳየ መጥተዋል። ለዚህ ደግሞ ራሳቸው ፕሬዝዳንት ዶናልድ ትራምፕና የአያቶላ ግንዛቤዎች ውስጥ ያሉት የኢራን ፖለቲከኞች እንደዚሁም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተጠያቂ ሊሆኑ ይገባል እየተባለ ይገኛል። ፕሬዝዳንት ዶናልድ ትራምፕ በራሳቸው ትሩዝ ሶሻል ሚዲያቸው ላይ መጋቢት 21 መልእክታቸውን ለጥፈውታል። ኢራን እስከ መጋቢት 23 ማለት እኩለ ሌሊት ድረስ ያ ማለት ሰኞ ለማክሰኞ ድረስ ጊዜ ተሰጥቷታል። ያን የማታደርግ ከሆነ ያልቅላታል ነው ጉዳዩ። ኢራን ደግሞ የሙጥኝ ብላለች። እኛም ያገኘኑን ሁሉ በመካከለኛው ምስራቅ እንመታለን አሊያም እናወድማለን ብለዋል። ትራምፕ በትሩዝ ሶሻል ሚዲያቸው ላይ እንዲህ አሉ። ሆርሙዝን የመክፈት ግዴታ ቢኖርባትም ከዚህ ደቂቃ ጀምሮ ቁጠሩ፣ በ48 ሰዓታት ውስጥ ሙሉ በሙሉ ካልከፈትሽው አሜሪካ የተለያዩ ኃይል ማመንጫዎቹን በመደብደብ ሙሉ በሙሉ ታወድማቸዋለች። እናም ትልቁ የምንጀምረው ጦርነት ሆኖ ይጠናቀቃል የሚልም ግንዛቤያቸውን አስቀምጠዋል። በዚህ አይነት አጋጣሚ ያንዳንዱ የፖለቲካ አውድም ሆነ ስርዓት የሚቀየርበትን አጋጣሚ ራሳቸው ፕሬዝዳንት ዶናልድ ትራምፕ እንደፈጠሩ ሊቆጠርባቸው ይችላል። የኢራን የኒውክሌር ጣቢያ ተመቷል መባሉን ተከትሎ የመንግስታቱ ድርጅት የኒውክሌር ተቆጣጣሪ ተቋም IAEA ዋና ዳይሬክተር በዚህ ልክ ሀሳባቸውን ሰጥተዋል። ራፋኤል ግሮሲ ማለት ነው። ለምን እንደዚህ አይነት ሁኔታዎች ተባብሰው መቀጠል እንዳለባቸው ለዓለም ግልጽ ባይሆንም ግን ደግሞ አሁን ያለው ሁኔታ እጅግ ውስብስብና ሁለቱም ኃይሎች በተለይም ኢራንና እስራኤል ወደ መጠፋፋቱ እያዘመሙ ነው ወደሚል ድምዳሜ የሚወስድ ሆኗል። በፖለቲካው መንገድ ይህን ቀለል አድርጎ መታየት እንደሌለበት ቢነገርም ፕሬዝዳንት ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተለያዩ አጋጣሚዎች የመካከለኛው ምስራቅን ጦርነት ለመቋጨት የሚሄዱበት ርቀት አልሆነላቸውም የሚል ሀሳብና ድምዳሜም እንዲወጣ እያደረገ ይገኛል። አሁን በማስጠንቀቂያ ላይ ብቻ ያልቆመው የዓለማችን የፖለቲካ ስርዓትና ትርምስ በተለየ አጋጣሚ የተገለጹ ይገኛሉና ችግሩ ከጊዜ ወደ ጊዜ መልኩን ይቀይራል ተብሏል። የአሜሪካ ፖለቲከኞችን በዚህ ልክ ፖለቲካውን ማቆም እንዳለባቸው ቢነገርም የሆርሙዝ ሰርጥ ጉዳይ ደግሞ ዓለም አቀፍ ፖለቲካ መድረክ የሆነ መጥተዋል። በኢራን የሚሳኤል ጥቃት ምክንያት በዲሞናና ባራድ ከተሞች የተጎዱ ሰዎች ቁጥር ከ180 መሻገሩን ተከትሎ ደግሞ ራሷ እስራኤል የምትወስደው አሉታዊ እርምጃ ተጠባቂ ሆኗል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA ከዲሞና 13 ኪሎ ሜትር ርቀት ላይ የሚገኘው ተቋም መመታቱ ውጥረቱን ሌላ አቅጣጫ እንዳይሰጠውም ስጋት አለው። ራፋኤል ግሮሲ በዚህ ልክ አስቀምጠዋል። ኢራን በሆርሙዝ የባህር ሰርጥ አካባቢ የሚያልፉ መርከቦችን እስከ 2 ሚሊዮን የአሜሪካ ዶላር ያስከፈለች ነው በሚል አንድ የፓርላማ አባል ሀሳብ መስጠታቸው ደግሞ በእርግጥም መነጋገሪያ ሆኗል። ለዚህ አይነቱ ጉዳይ እጅግ አስቸጋሪ ነው። አላዲን ቦርጅራዲ ናቸው ይህን ያሉት። ለምን ከተባለ ሀገሪቱ መጠቀም አለባትና የሚል የፖለቲካና የኢኮኖሚ ግንዛቤ ያለው ሀሳብ እንደሆነም ተነግሯል። በባህር ሰላጤው አገራት ገልፍ ማለት ነው አዲስ የአስተዳደር ስርዓት ኒው ሬጂም ያስፈልጋል ወይም ደግሞ የተተገበረ መሆኑን እንደዚሁም ደግሞ ጦርነት ዋጋ ያስከፍላል ሲሉ ሀሳባቸውን ያጋሩት ይህ የፓርላማ አባል ጉዳዩን በተለየ አጋጣሚ ማየት አለባችሁ በሚል አጽንኦት ሰጥተዋል። የኢራን እስላማዊ ሪፐብሊክ ያለውን ስልጣንና መብት የሚጠቁም ነው እንጂ በቀላሉ እንደማንበገር የማያሳያቸው በመሆኑ ብሔራዊ ኩራታችን ነው የሚል የፖለቲካ ይዘት ያለው ሀሳብ በግልጽ አስቀምጠዋል። ኢራን ታዲያ በዚህኛው አጋጣሚ ደግሞ መርከቦች የሚተላለፉበትን ቦታ እከፍታለሁ ግን ደግሞ ጠላቶቼ አያልፉም በሚል ሀሳቧን በግልጽ አስቀምጣለች። አሜሪካና እስራኤል ብቻ አይደሉም እነ እንግሊዝም ወደዚሁ ጎራ በመቀላቀል ላይ ይገኛሉ። በተለይም ዲጎ ጋርሲያ ከመመታቱ በኋላ እንደዚህ አይነቶቹ ውጥረቶች መልካቸውን ለውጠውባታል። ኢራን በዚህ ሰርጥ አካባቢ ጠላቶቼ የምትላቸው እነማን እንደሆኑ በግልጽ ባይዘረዘርም ምዕራባውያን ግን ከ90 በመቶ የሚሆኑ መርከቦች እንቅስቃሴ
እንቅስቃሴ መስተጓጎሉን ይፋ እያደረጉ ባሉበት ሰዓት ያው ጠላቶቼ ተላቪቭ እና ዋሽንግተን ናቸው ባትልም ሌሎቹንም ታሳቢ ማድረጓ እንደዚሁ ግምት ውስጥ እየገባ መጥቷል። በዓለም የፖለቲካ ስርዓትና አውድ ውስጥ ይህኛው እጅግ አስቸጋሪ ሆኗል። ይህ ሁሉ ውጥረት ባለበት ሁኔታ የባህረ ሰላጤው ሀገራት የገልፍ ሀገራት በተለይም ጂሲሲ እየተባሉ የሚጠሩት እንደነ ሳውዲ፣ ካታርና አረብ ኤምሬቶች አሉት ዋጋ በመክፈል ሂደት ላይ ናቸው። እንደዚህ አይነት መንገድ ጠረጋ ላይ ደግሞ ወይም ለመፍትሄ የሚሰሩ ኃይሎች በሌሉበት አጋጣሚ ፕሬዚዳንት ዶናልድ ትራምፕ ብቻቸውን ወስነው ብቻቸውን የሚተገብሩት ከሆነ ዓለም መፍትሄ አይደለም ሩቅ የሆኑ ጉዳዮች ውስጥ ትገባለች የሚል ሀሳብም እየተሰጠ ይገኛል። የመንግስታቱ ድርጅት አሁን በምን ጉዳይ ሁኔታዎችን ማስተካከል እንደሚችል ያወቅ አይደለምና ከትላንቱ ዛሬ ያለው የመካከለኛው ምስራቅ እንደዚሁ ተወሳስቦ ቀጥሎ ንጹሃንን እያስቀጠፈ ወደፊት ይራመዳል የሚለው ደግሞ ከመቼውም ጊዜ በላይ ታሳቢ እየተደረገ መጥቷል። አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት በዚህ የማይቋጭ ከመሆኑም ባሻገር የሆርሙዝ ሰርጥ ፖለቲካ እየተወሳሰበ መቀጠሉ በእርግጥም ተረት የዓለም አዲስ ስርዓት ሊያስብልም ይችላል። በዛ ላይ የቻይናና የሩሲያ ፖለቲከኞች ተሳትፏቸው ምን ሊሆን ይችላል ለማየት የሚጠቁም እንደሆነ እየተነገረ ይገኛል። ኢራን በተለያዩ አቅጣጫዎች ጥቃቶች ቢበረቱባትም እስካሁን ባለባት ሁኔታ ሚሳኤሎቿን እየተኮሰች ልትቀጥል እንደምትችል ጠቋሚ መረጃዎች ቢወጡም ግን እስከ መቼ የሚልም ጥያቄ እየተነሳባት ይገኛል። የእስራኤል ኃይሎች በደቡባዊ ሊባኖስ እንደዚሁ ጥቃቱ እየበረታባቸው በመምጣቱ ወይም ደግሞ በሰሜናዊ እስራኤል ላይ ያለው ጉዳት አንድ ሰው እስከ መቅጠፍ ደርሷልና ጉዳዩን ቀለል አድርገው ባይመለከቱት የሚል ሀሳብም የተጋራ ነው። እርግጥ የዓለም የፖለቲካ አውድ ብቻ ሳይሆን የታመሰው የዓለም የኢኮኖሚ ጉዳይ ሆኗል። በዚህኛው አጋጣሚ ደግሞ የገልፍ ሀገራት በተለይም በመካከለኛው ምስራቅ ያሉ ሁሉም ሀገራት የመመታታቸው ነገር እየተረጋገጠ ይገኛል። ባህሬን ጦርነቱ ከተጀመረ አንስቶ 145 ሚሳኤሎችን 246 ድሮኖች ወይም ሰው አልባ አውሮፕላኖችን አክሽፍ ያለው ወይም ተተኩሶብኛል ማለቷ ምን ያህል ጉዳዩ አስቸጋሪ እንደሆነ በመካከለኛው ምስራቅ የሚያሳይ ነው። የኢንተርኔት ጉዳይ በኢራን 23ኛ ቀኑን ይዟል ወይም 3 ሳምንታት አልፈውታል። በዚህ አጋጣሚ ደግሞ ምን አይነት የፖለቲካ ሂደት እንከተል የሚል ሀሳብም እየሰጡ ይገኛል። ጂሲሲዎች ማለትም የገልፍ ምክር ቤት አባላት ሀሳቦችን ከማጋራታቸውን ባሻገር ውጥረቶች መልካቸውን እየቀየሩ በመሄዳቸው እኛም አንድ ላይ እንቁም የሚል ሀሳብ ማጋራት ጀምረዋል። ይህ ደግሞ ለኢራን ፖለቲከኞች ከባድ የቤት ስራ የሚፈጥርባቸው ነው። ከህዝባቸውም ቁጣ ሊቀሰቅስ ይችላል የሚል መረጃ በመጋራት ላይ ይገኛል። ጂሲሲዎች ማለትም ሳውዲ አረቢያ፣ ካታር፣ ባህሬን፣ አረብ ኤምሬቶች፣ ኩዌትና ኦማን በጉዳዩ ላይ ቁጭ ብለው በመምከር ቴህራን ላይ እርምጃ እስከመውሰድ ሊደርሱ ይችላሉ የሚል ሀሳብም በመጋራት ላይ ይገኛል። መካከለኛው ምስራቅ ላይ ብቻ የሚቆም አይደለም። በሆርሙዝ አካባቢ እስከ ህንድ ውቅያኖስ ከዛም ሲሻገር እስከ አውሮፓና በጥቅሉ አፍሪካ ድረስ የሚያተራምስ የኢኮኖሚ አሉታዊ ሁኔታን እንደፈጠረ የተነገረ ይገኛል።